መጽሐፈ ዜና መዋዕል ካልዕ ምዕራፍ 34 ኢዮስያስም መንገሥ በጀመረ ጊዜ የ8 ዓመት ልጅ ነበረ። በኢየሩሳሌምም 31 ዓመት ነገሠ። በእግዚአብሔርም ፊት ቅን ነገር አደረገ። በአባቱም በዳዊት መንገድ ሄደ፣ ወደ ቀኝም ወደ ግራም አላለም። በነገሠም በ8ኛው ዓመት ገና ብላቴና ሳለ የአባቱን የዳዊትን አምላክ ይፈልግ ጀመር። በ12ኛውም ዓመት ይሁዳንና ኢየሩሳሌምን ከኮረብታው መስገጃዎችና ከማምለኪያ ዐፀዶቹ ከተቀረጹትና ቀልጠው ከተሠሩት ምስሎች ያነጻ ጀመር። የበዓሊምንም መሠዊያዎች በፊቱ አፈረሱ። በላዩም የነበሩትን የፀሐዩን ምስሎች የማምለኪያ ዐፀዶቹንም ቈረጠ። የተቀረጹትንና ቀልጠው የተሠሩትን ምስሎች ሰባበረ፣ አደቀቃቸውም። ይሰውላቸው በነበሩት ሰዎች መቃብርም ላይ በተናቸው። የካህናቶቻቸውንም አጥንት በመሠዊያቸው ላይ አቃጠለ። ይሁዳንና ኢየሩሳሌምን አነጻ። የምናሴንና የኤፍሬምንም የስምዖንና የንፍታሌምንም ከተሞች በዙሪያቸውም ያለውን ቦታ እንዲሁ አነጻ። መሠዊያዎቹንም አፈረሰ። የማምለኪያ ዐፀዶቹንና የተቀረጹትን ምስሎች አደቀቀ። በእስራኤልም አገር ሁሉ የፀሐይን ምስሎች ሁሉ ቈራረጠ። ወደ ኢየሩሳሌምም ተመለሰ። በነገሠም በ18ኛው ዓመት ምድሪቱንና የእግዚአብሔርን ቤት ካነጻ በኋላ የኢዜልያስ ልጅ ሳፋን፣ የከተማይቱም አለቃ መዕሤያ፣ ታሪክ ጸሐፊም የኢዮአካዝ ልጅ ኢዮአክ የእግዚአብሔርን የአምላኩን ቤት ይጠግኑ ዘንድ ሰደዳቸው። ወደ ታላቁም ካህን ወደ ኬልቅያስ መጡ። ሌዋውያኑም በረኞች ከምናሴና ከኤፍሬም ከቀረውም ከእስራኤል ሁሉ ከይሁዳና ከብንያም ሁሉ በኢየሩሳሌምም ከሚኖሩት የሰበሰቡትን ወደ እግዚአብሔር ቤት የቀረበውን ገንዘብ ሰጡት። የእግዚአብሔርንም ቤት በሚሠሩት ላይ ለተሾሙት ሰጡ። እነርሱም ይጠግኑና ያድሱ ዘንድ የእግዚአብሔርን ቤት ለሚሠሩ ሠራተኞች ሰጡ። የይሁዳ ነገሥታት ላፈረሱት ቤት ሰረገሎች ያደርጉ ዘንድ፣ ለማጋጠሚያም እንጨት የተጠረበውንም ድንጋይ ይገዙ ዘንድ ለአናጢዎችና ለጠራቢዎች ሰጡ። ሰዎቹም ሥራውን በመታመን አደረጉ። በእነርሱም ላይ የተሾሙት ሥራውንም የሚያሰሩት ሌዋውያን ከሜራሪ ልጆች ኢኤትና አብድዩ፣ ከቀዓትም ልጆች ዘካርያስና ሜሱላም ነበሩ። ከሌዋውያንም ወገን በዜማ ዕቃ አዋቂዎች የነበሩ ሁሉ በተሸካሚዎችና ልዩ ልዩ ሥራ በሚሠሩ ላይ ተሾመው ነበር። ጸሐፊዎቹና አለቆቹም በረኞቹም ከሌዋውያን ወገን ነበሩ። ወደ እግዚአብሔርም ቤት የቀረበውን ገንዘብ ባመጡ ጊዜ ካህኑ ኬልቅያስ በሙሴ እጅ የተሰጠውን የእግዚአብሔርን ሕግ መጽሐፍ አገኘ። ኬልቅያስም ጸሐፊውን ሳፋንን የሕጉን መጽሐፍ በእግዚአብሔር ቤት አግኝቼአለሁ ብሎ ተናገረው። ኬልቅያስም መጽሐፉን ለሳፋን ሰጠው። ሳፋንም መጽሐፉን ወደ ንጉሡ አመጣ። ለንጉሡም ባሪያዎችህ የተሰጣቸውን ትእዛዝ ሁሉ ያደርጋሉ፣ በእግዚአብሔርም ቤት የተገኘውን ገንዘብ አፈሰሱ፣ በሥራውም ላይ ለተሾሙትና ለሠራተኞቹ ሰጡ ብሎ አወራለት። ጸሐፊውም ሳፋን ለንጉሡ ካህኑ ኬልቅያስ መጽሐፍ ሰጠኝ ብሎ ነገረው። ሳፋንም በንጉሡ ፊት አነበበው። ንጉሡም የሕጉን ቃል በሰማ ጊዜ ልብሱን ቀደደ። ንጉሡም ኬልቅያስን፣ የሳፋንንም ልጅ አኪቃምን፣ የሚክያስንም ልጅ አብዶንን፣ ጸሐፊውንም ሳፋንን፣ የንጉሡንም ብላቴና አሳያን በዚህ መጽሐፍ የተጻፈውን ሁሉ ያደርጉ ዘንድ አባቶቻችን የእግዚአብሔርን ቃል ስላልጠበቁ በላያችን የነደደ የእግዚአብሔር ቁጣ እጅግ ነውና ሄዳችሁ ስለተገኘው የመጽሐፍ ቃል ለእኔ በእስራኤልና በይሁዳም ለቀሩት እግዚአብሔርን ጠይቁ ብሎ አዘዛቸው። ኬልቅያስና እነዚያ ንጉሡ ያዘዛቸው ወደ ልብስ ጠባቂው ወደ ሐስራ ልጅ ወደ ቲቆዋ ልጅ ወደ ሴሌም ሚስት ወደ ነቢይቱ ወደ ሕልዳና ሄዱ። እርሷም በኢየሩሳሌም በከተማይቱ በሁለተኛው ክፍል ተቀምጣ ነበር። ይህንም ነገር ነገራት። እርሷም አለቻቸው፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ወደ እኔ ለላካችሁ ሰው እንዲህ ብላችሁ ንገሩት፣ እግዚአብሔር እንዲህ ይላል፣ እነሆ በይሁዳ ንጉሥ ፊት በተነበበው መጽሐፍ የተጻፉትን ቃላት ሁሉ ማለት ክፉ ነገርን በዚህ ስፍራና በሚኖሩበት ላይ አመጣለሁ። በእጃቸው ሥራ ሁሉ ሊያስቆጡኝ ትተውኛልና ለሌሎችም አማልክት ታጥነዋልና ቁጣዬ በዚህ ስፍራ ላይ ይነዳል አይጠፋምም። እግዚአብሔርን ለመጠየቅ ለላካችሁ ለይሁዳ ንጉሥ እንዲህ በሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣
ስለሰማኸው ቃል ልብህ ገር ሆኗልና በፊቴም ራስህን አዋርደሃልና በዚህም ስፍራና በሚኖሩበት ላይ ቃሌን በሰማ ጊዜ ራስህን አዋርደሃልና ልብስህንም ቀደ በፊት ያልቅሰሃልና እኔ ደግሞ ሰምቼሃለሁ ይላል እግዚአብሔር። እነሆ ወደ አባቶች እሰበስብሃለሁ፣ በሰላምም ወደ መቃብርህ ትሰበሰባለህ። በዚህም ስፍራና በሚኖሩበት ላይ የማመጣውን ክፉ ነገር ሁሉ ዓይኖች አያዩም። ይህንም ለንጉሡ አወሩለት። ንጉሡም ላከ፣ የይሁዳንና የኢየሩሳሌምንም ሽማግሌዎች ሁሉ ሰበሰበ። ንጉሡም የይሁዳም ሰዎች ሁሉ በኢየሩሳሌምም የሚኖሩና ካህናቱ፣ ሌዋውያኑም፣ ሕዝቡም ሁሉ ከታናሹ ጀምሮ እስከ ታላቁ ድረስ ወደ እግዚአብሔር ቤት ወጡ። በእግዚአብሔርም ቤት የተገኘውን የቃል ኪዳኑን መጽሐፍ ቃል ሁሉ በጆሮአቸው አነበበ። ንጉሡም በስፍራው ቆሞ እግዚአብሔርን ተከትሎ እንዲሄድ ትእዛዙንና ምስክሩን ሥርዓቱንም በፍጹም ልቡና በፍጹም ነፍሱ እንዲጠብቅ በዚህም መጽሐፍ የተጻፈውን የቃል ኪዳን ቃል እንዲያደርግ በእግዚአብሔር ፊት ቃል ኪዳን አደረገ። በኢየሩሳሌምና በብንያምም የተገኙትን ሁሉ በዚህ ነገር አማለ። በኢየሩሳሌምም የሚኖሩት የአባቶቻቸው አምላክ የእግዚአብሔር ቃል ኪዳን እንዳዘዘ አደረጉ። ኢዮስያስም ከእስራኤል ልጆች ምድር ሁሉ ርኩሱን ሁሉ አስወገደ። በእስራኤልም የተገኙትን ሁሉ አምላካቸውን እግዚአብሔርን እንዲያመልኩ አደረገ። በዘመኑ ሁሉ የአባቶቻቸውን አምላክ እግዚአብሔርን ከመከተል አልራቁም። መጽሐፈ ዜና መዋዕል ካልዕ ምዕራፍ 35 ኢዮስያስም ለእግዚአብሔር በኢየሩሳሌም ፋሲካ አደረገ። በመጀመሪያውም ወር በ14ተኛው ቀን ፋሲካውን አረዱ። ካህናቱንም በየሥርዓታቸው አቆመ። በእግዚአብሔርም ቤት ያገለግሉ ዘንድ አጸናናቸው። እስራኤልንም ሁሉ ያስተምሩ ለነበሩት ለእግዚአብሔርም ለተቀደሱት ሌዋውያን እንዲህ አለ። ቅዱሱን ታቦት የእስራኤል ንጉሥ የዳዊት ልጅ ሰሎሞን በሠራው ቤት ውስጥ አኑሩት። ከዚህም በኋላ በትከሻችሁ ላይ ሸክም አይሆንባችሁም። አሁንም አምላካችሁን እግዚአብሔርንና ሕዝቡን እስራኤልን ያገልግሉ። የእስራኤልም ንጉሥ ዳዊት እንደ ጻፈው ልጁም ሰሎሞን እንደ ጻፈው በየሰሞናችሁና በየአባቶቻችሁ ቤቶች ተዘጋጁ። እንደ ሕዝቡም ልጆች እንደ ወንድሞቻችሁ በየአባቶች ቤቶች ሆናችሁ በመቅደሱ ቁሙ። የሌዋውያንም ነገድ በየወገናቸው እንደተከፈሉ እናንተ ተከፈሉ። ፋሲካውንም እረዱ፣ እናንተም ተቀደሱ። እግዚአብሔርም በሙሴ እጅ የተናገረውን ቃል ያደርጉ ዘንድ ለወንድሞቻችሁ አዘጋጁ። ኢዮስያስም ለፋሲካው መሥዋዕት እንዲሆን በዚያ ለነበሩት ለሕዝቡ ልጆች ከመንጋው 30,000 የበግና የፍየል ጠቦቶች 3,000ም ወይፈኖች ሰጣቸው። እነዚህም ከንጉሡ ሀብት ነበሩ። መሳፍንቱም ለሕዝቡና ለካህናቱ ለሌዋውያኑም በፈቃዳቸው ሰጡ። የእግዚአብሔርን ቤት አለቆች ኬልቅያስ፣ ዘካርያስ፣ ይህኤል ለፋሲካው መሥዋዕት እንዲሆን 2,600 በጎችና ፍየሎች 300ም በሬዎች ለካህናቱ ሰጡ። የሌዋውያኑም አለቆች ኮናንያ፣ ወንድሞቹም ሸማያና ናትናኤል፣ ሐሸብያ፣ ይኤል፣ ዮዛባት ለፋሲካው መሥዋዕት እንዲሆን 5,000 በጎችና ፍየሎች 500ም በሬዎች ለሌዋውያን ሰጡ። አገልግሎቱም ተዘጋጀ። ካህናቱም በስፍራቸው ሌዋውያኑም በየክፍላቸው እንደ ንጉሡ ትእዛዝ ቆሙ። ፋሲካውንም አረዱ። ሌዋውያንም ቁርበቱን ገፈፉ። ካህናቱም ከእጃቸው የተቀበሉትን ደም ረጩ። በሙሴም መጽሐፍ እንደተጻፈ ለእግዚአብሔር ያቀርቡ ዘንድ በየአባቶቻቸው ቤቶች ለሕዝቡ ልጆች እንዲሰጡ የሚቃጠለውን መሥዋዕት ለዩ። እንዲሁም በበሬዎቹ አደረጉ። ፋሲካውንም እንደ ሥርዓቱ በእሳት ጠበሱ። የተቀደሰውንም ቁርባን በምንቸትና በሰታቴ በድስትም ቀቀሉ። ለሕዝቡም ልጆች ሁሉ በፍጥነት አደረሱ። ከዚያም በኋላ ለራሳቸውና ለካህናቱ አዘጋጁ። የአሮንም ልጆች ካህናቱ የሚቃጠለውን መሥዋዕትና ስቡን ለማቅረብ እስከ ሌሊት ድረስ ይሰሩ ነበርና፣ ስለዚህ ሌዋውያን ለራሳቸውና ለአሮን ልጆች ለካህናቱ አዘጋጁ። የአሳፍም ልጆች መዘምራን እንደ ዳዊት እንደ አሳፍም እንደ ኢማንም የንጉሡም ባለራእይ እንደነበረው እንደ ኤዶታም ትእዛዝ በየስፍራቸው ነበሩ። በረኞቹም በሮቹን ሁሉ ይጠብቁ ነበር። ወንድሞቻቸውም ሌዋውያን ያዘጋጁላቸው ነበርና ከአገልግሎታቸው ይርቁ ዘንድ አያስፈልጋቸውም ነበር። እንደ ንጉሡም እንደ ኢዮስያስ ትእዛዝ
በእግዚአብሔር መሠዊያ ላይ የሚቃጠለውን መሥዋዕት ያቀርቡ ዘንድ ፋሲካውን የሚያደርጉ ዘንድ የእግዚአብሔር አገልግሎት ሁሉ በዚያ ቀን ተዘጋጀ። የተገኙትም የእስራኤል ልጆች በዚያ ቀን ፋሲካውን 7 ቀንም የቂጣ በዓልን አደረጉ። ከነቢዩም ከሳሙኤል ዘመን ጀምሮ እንደዚህ ያለ ፋሲካ በእስራኤል ዘንድ ከቶ አልተደረገም። ከእስራኤልም ነገሥታት ሁሉ ኢዮስያስና ካህናቱ ሌዋውያኑም በዚያም የተገኙ የይሁዳና የእስራኤል ሰዎች ሁሉ በኢየሩሳሌምም የሚኖሩት እንዳደረጉት ያለ ፋሲካ ያደረገ የለም። ይህም ፋሲካ ኢዮስያስ በነገሰ በ18ኛው ዓመት ተደረገ። ከዚህም ሁሉ በኋላ ኢዮስያስም ቤተ መቅደሱን ካሰናዳ በኋላ የግብፅ ንጉሥ ኒካው በኤፍራጥስ ወንዝ አጠገብ ባለው በከርከሚሽ ላይ ይዋጋ ዘንድ ወጣ። ኢዮስያስም ሊጋጠመው ወጣ። እርሱም የይሁዳ ንጉሥ ሆይ ካንተ ጋር ምን አለኝ? በምዋጋበት በሌላ ቤት ላይ ነው እንጂ በአንተ ላይ ዛሬ አልመጣሁም። እግዚአብሔርም እንድቸኩል አዞኛል። ከእኔ ጋር ያለው እግዚአብሔር እንዳያጠፋ ይህን በእርሱ ላይ ከማድረግ ተመለስ ብሎ መልእክተኞችን ላከበት። ኢዮስያስ ግን ይዋጋው ዘንድ ተጸናና እንጂ ፊቱን ከእርሱ አልመለሰም። በእግዚአብሔርም አፍ የተነገረውን የኒካውን ቃል አልሰማም። በመጊዶም ሸለቆ ይዋጋ ዘንድ መጣ። ቀስተኞችም ንጉሡን ኢዮስያስን ወጉት። ንጉሡም ብላቴኖቹን አጥብቄ ቆስያለሁና ከሰልፉ ውስጥ አውጡኝ አላቸው። ብላቴኖቹም ከሰረገላው አውርደው ለእርሱ በነበረው በሁለተኛው ሰረገላ ውስጥ አስቀመጡት። ወደ ኢየሩሳሌምም አመጡት። እርሱም ሞተ፣ በአባቶቹም መቃብር ተቀበረ። ይሁዳና ኢየሩሳሌምም ሁሉ ለኢዮስያስ አለቀሱ። ኤርምያስም ለኢዮስያስ የልቅሶ ግጥም ገጠመለት። እስከ ዛሬም ድረስ ወንዶችና ሴቶች መዘምራን ሁሉ በልቅሶ ግጥማቸው ስለ ኢዮስያስ ይናገሩ ነበር። ይህም በእስራኤል ዘንድ ወግ ሆኖ በልቅሶ ግጥም ተጽፏል። የቀረውም የኢዮስያስ ነገር በእግዚአብሔርም ሕግ እንደተጻፈ ያደረገው ቸርነት፣ የፊተኛውና የኋለኛውም ነገሩ እነሆ በእስራኤልና በይሁዳ ነገሥታት መጽሐፍ ተጽፏል። መጽሐፈ ዜና መዋዕል ካልዕ ምዕራፍ 36 የአገሩም ሰዎች የኢዮስያስን ልጅ ኢዮአክስን ወስደው በአባቱ ፋንታ በኢየሩሳሌም አነገሱት። ኢዮአክስም መንገሥ በጀመረ ጊዜ የ23 ዓመት ጎልማሳ ነበረ። በኢየሩሳሌምም 3 ወር ነገሠ። የግብፅም ንጉሥ በኢየሩሳሌም ከመንግሥቱ አወጣው። 100 መክሊት ብርና 1 መክሊት ወርቅ ዕዳ ጣለበት። የግብፅም ንጉሥ ወንድሙን ኤልያቄምን በይሁዳና በኢየሩሳሌም ላይ አነገሠ። ስሙንም ኢዮአቄም ብሎ ለወጠ። ኒካውም ወንድሙን ኢዮአክስን ይዞ ወደ ግብፅ ወሰደው። ኢዮአቄምም መንገሥ በጀመረ ጊዜ የ25 ዓመት ጎልማሳ ነበረ። በኢየሩሳሌምም 11 ዓመት ነገሠ። በአምላኩም በእግዚአብሔር ፊት ክፉ አደረገ። የባቢሎንም ንጉሥ ናቡከደነጾር በእርሱ ላይ መጥቶ ወደ ባቢሎን የወስደው ዘንድ በሰንሰለት አሰረው። ናቡከደነጾርም ከእግዚአብሔር ቤት ዕቃ እያሌውን ወደ ባቢሎን አፈለሰ። በባቢሎንም በመቅደሱ ውስጥ አኖረው። የቀረውም የኢዮአቄም ነገር ያደረገውም ርኩሰት በእርሱም የተገኘው ሁሉ እነሆ በእስራኤልና በይሁዳ ነገሥታት መጽሐፍ ተጽፏል። ልጁም ዮአኪን በእርሱ ፋንታ ነገሠ። ዮአኪንም መንገሥ በጀመረ ጊዜ የ18 ዓመት ጎልማሳ ነበረ። በኢየሩሳሌምም 3 ወርና 10 ቀን ነገሠ። በእግዚአብሔርም ፊት ክፉ አደረገ። ዓመቱ ባለፈ ጊዜ ንጉሡ ናቡከደነጾር ልኮ ወደ ባቢሎን ወሰደው። የከበረውንም የእግዚአብሔርን ቤት ዕቃ ከእርሱ ጋር አስወሰደ። ወንድሙንም ሴዴቅያስን በይሁዳና በኢየሩሳሌም ላይ አነገሠ። ሴዴቅያስ መንገሥ በጀመረ ጊዜ የ21 ዓመት ጎልማሳ ነበረ። በኢየሩሳሌምም 11 ዓመት ነገሠ። በአምላኩም በእግዚአብሔር ፊት ክፉ አደረገ። በእግዚአብሔርም አፍ በተናገረው በነቢዩ በኤርምያስ ፊት ራሱን አላዋረደም። ደግሞም በእግዚአብሔር አምሎት በነበረው በንጉሡ በናቡከደነጾር ላይ አመፀ። ወደ እስራኤልም አምላክ ወደ እግዚአብሔር እንዳይመለስ አንገቱን አደነደነ፣ ልቡንም አጠነከረ። ደግሞም የካህናቱ አለቆች ሁሉ ሕዝቡም እንደ አሕዛብ ያለ ርኩሰት ሁሉ መተላለፍን አበዙ። በኢየሩሳሌምም የተቀደሰውን የእግዚአብሔርን ቤት አረከሱ። የአባቶቻቸውም አምላክ እግዚአብሔር ለሕዝቡና ለማደሪያው ስላዘነ ማለዳ ተነስቶ በመልእክተኞቹ እጅ ወደ እነርሱ ይልክ ነበር። እነርሱ ግን የእግዚአብሔር ቁጣ በሕዝቡ ላይ እስኪወጣ ድረስ ፈውስም እስከማይገኝላቸው ድረስ በእግዚአብሔር መልእክተኞች ይሳለቁ፣
ቃሉንም ያቃልሉ፣ በነቢያቱም ላይ ያፌዙ ነበር። ስለዚህም የከለዳውያንን ንጉሥ አመጣባቸው። እርሱም ጎልማሶቻቸውን በቤተ መቅደስ ውስጥ በሰይፍ ገደላቸው። ጎልማሳውንና ቆንጆይቱን፣ ሽማግሌውንና አሮጌውን አልማረም፣ ሁሉንም በእጁ አሳልፎ ሰጠው። የእግዚአብሔርንም ቤት ዕቃ ሁሉ፣ ታላቁንና ታናሹን፣ የእግዚአብሔርንም ቤት መዝገብ፣ የንጉሡንና ያለቆቹን መዝገብ፣ እነዚህን ሁሉ ወደ ባቢሎን ወሰደ። የእግዚአብሔርንም ቤት አቃጠሉ፣ የኢየሩሳሌምንም ቅጥር አፈረሱ፣ አዳራሾቿንም በእሳት አቃጠሉ፣ መልካሙንም ዕቃዋን ሁሉ አጠፉ። ከሰይፍም ያመለጡትን ወደ ባቢሎን ማረካቸው። የፋርስ ንጉሥም እስኪነግሥ ድረስ ለንጉሡና ለልጆቹ ባሪያዎች ሆኑ። በኤርምያስ አፍ የተነገረው የእግዚአብሔር ቃል እንዲፈጸም ምድሪቱ ሰንበትን በማድረጓ እስክታርፍ ድረስ በተፈታችበትም ዘመን ሁሉ 70 ዓመት እስኪፈጸም ድረስ ሰንበትን አገኘች። በኤርምያስም አፍ የተናገረው የእግዚአብሔር ቃል ይፈጸም ዘንድ በፋርስ ንጉሥ በቂሮስ በመጀመሪያው ዓመት እግዚአብሔር የፋርስን ንጉሥ የቂሮስን መንፈስ አስነሳ። እርሱም የፋርስ ንጉሥ ቂሮስ እንዲህ ይላል፣ የሰማይ አምላክ እግዚአብሔር የምድርን መንግሥታት ሁሉ ሰጥቶኛል። በይሁዳም ባለችው በኢየሩሳሌም ቤት ይሠራለት ዘንድ አዞኛል። ከሕዝቡ ሁሉ በእናንተ ዘንድ ማንም ቢሆን አምላኩ እግዚአብሔር ከእርሱ ጋር ይሁን፣ እርሱም ይውጣ ብሎ በመንግሥቱ ሁሉ አዋጅ አስነገረ። ደግሞም በጽሕፈት አደረገው።